አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም እያለሁ በያላችሁበት ሰላማችሁ በዝቶ ይትረፍ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ሼር ላይክ እያደረጋችሁ አበረታቱኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው አብራችሁ የተሆኑ ዘንድ በትህትና ጋበዝኳችሁ። ዛሬ የመጣሁት ሮዛ ወይም ደግሞ በአሰሪዋ ፍቅር ተይዛ የምትንከራተቷ የምትሰቃየዋ ልጅ በሚለው ነው የመጣሁት። እስከ መጨረሻው አብራችሁ ሁኑ። በባለፈው ክፍል እንግዲህ ናታን ሰው ገድሏል ብለው ነበረ፣ ግን ደስ የሚለው ነገር ሰውየው አልሞተም ነበረ። ሚኪ ይሄንን ተጠቅማ እነሱን ለመጉዳትና ለፖሊስ አሳልፋ ለመስጠት በስልኳ ቀጥታ አስቀምጣ ነበረ። ማኪ እንግዲህ እሱን አፈቅረዋለሁ እያለች ግን የውሸት እየተጫወተችባቸው ነው። በጣም የሚያስጠላው ነገር ግን እናታቸው እሷን በጣም ታምናታለች፣ ትወዳታለች፣ ትደግፋታለች በሁሉም ነገር። በዚህ ሁላ ተንኮሏ ግን ሮዛ ከወንድሟ ጎን ሆና ማኪ ውሸቷን ነው፣ ወንድሜን አታፈቅረውም፣ ትጎዳዋለች፣ እናቴ ተይ እባክሽ እያለች ከእናቷ ጋር ክርክር ገጥማለች። እናትየዋ ግን ምንም ቢሆን ልታምናቸው አልቻለችም። መጨረሻው ምን ይሆን? ማኪ እንግዲህ የቀረጸችውን የገደሉትን ወይም ሰውየውን እየጎተቱ ወደ ጓዳ ሲወስዱ የሚያሳየውን ምስል ተደብቃ በስልኳ እየቀረጸች ነበረ። ያንን ከአሁን በኋላ መቀመቅም ውስጥ ነው የማስገባችሁ እያለች እየተደሰተች አልጋዋ ላይ እየዘለለች ከቆየች በኋላ ለፖሊስ ደውላ የወንጀል ጥቆማ ማድረግ ፈልጌ ነበር፣ እንደዚህ አድራሻ እልክላችኋለሁ፣ እንደዚህ የሚባል ቤት ውስጥ ሰው ገለው ደብቀዋል ብላ ካመለከተች በኋላ ሰዎቹም ምንም ሳይጠረጥሯ ተመልሳ ወደ ቤተሰቦች ተመልሳ ተቀላቅላ ቁጭ አለች። ፖሊሶቹም ትንሽ ቆይተው ከመጡ እናም ሰላም ቤቱን በጣም በመፍራትና በመንቀጥቀጥ በሩን ከፈተችው። ስትከፍተውም ግን ፖሊሶች ነበሩ። በጣም ፈራች። ፖሊሶቹም እዚህ ጥቆማ ደርሶን ነበር የመጣ ነው ሲሏቸው ብቻ እንመጣለን፣ ሁላችንም መተን ቃል እንሰጣለን ብለው አረጋግተው ፖሊሶቹን መለሷቸው። ግን ማንም የሄደም ሰው አልነበረም። ምክንያቱም ሰውየው አልሞተም። ለማኪ ፍቅር ታፈቅረዋለች ወይስ አታፈቅረውም ብለው ተንኮል አስበው ወይም ፈተናን ነበረ ያዘጋጁት። እናም ሰውየው ከሄደ በኋላ ማኪ አሁንም ሌላ ተንኮል አሰበች። ፖሊሶቹ ከተመለሱ በኋላ ለምን እራት ወጥተን አንበላም? ሰብሰብ ብለን አሁን ተጨንቀናል፣ በጣም ተደናግጠናል፣ ጭንቀታችንን እንረሳዋለን ብላ ለመላው ቤተሰብ ሀሳብ አቀረበች። ግን ሁሉም ሰው አንሄድም ነበር ያሉት። ናታንም ሮዛም እና ሴትዮዋ እናታቸው ማለት ነው። እኔ እሄዳለሁ፣ ተነሺ ማካዬ እንሄዳለን ልበሽ ያለቻት። ማኪም እናቲቱ ስለምትደግፋት በጣም ደስ ይላታል። ተነስታ ስትለብስ ልጆቿን ማስኬድ ሄደቻቸው። እናትየዋ ሮዛና ናታንም በቃሽ እንሄዳለን አሉና ተነስተው ለባበሱ። ናታን ወደ ኩሽና ገብቶ ሰላምዬ ራት ልንበላ ልንወጣ ነው፣ ልበሽ አንቺም አላት። እሷም እኔን አያካትትም፣ እኔ በጣም ጭንቆኛል፣ አሁን ወጥቼ የምዝናናበት ሰዓት አይደለም አለችው። አንቺን ትችማ በጭራሽ አልሄድም አላት። ግራ ጎኔን ከጎኔ አድርጌ ነው ራት የምበላው፣ ደግሞ ምንም ሳይጨንቀኝ ቀርቶ አይደለም፣ በጣም ተጨንቅ ያለው ግን ደግሞ ይህን ጭንቀታችንን ለመርሳት የግድ ትንሽ ዘና ማለት አለብን፣ ይሄ ደግሞ የማየም ሀሳብ ስለሆነ ነው በማለት ሰላምን አሳመናት። እናም ሁሉም ሰው ለባብሰው ሳሎን ቁጭ ብሎ ነበረ። ማኪ በሩ ጋ ናታን የኔ ውድ የኔ ፍቅር አለችና እጁን ልትይዘው ስትል እጁን ሊሰጣት ፈቃደኛ አልነበረም። ምክንያቱም እሱ ከሷ ፍቅር አልያዘውም እና እናም ተሰብስበው ሳሎን ላይ እየጠበቁ እና ማንን ነው የምንጠብቀው? ለምን አንሄድም? አለች ማኪ። ሰላም ትመጣለች። ሰላምም ከኛ ጋር ስለምትሄድ የቤተሰብ ራት ነው አላላችሁም እንዴ? አለ ናታን። እና ታዲያ እሷ ምንድን ናት? እሷ እኮ ሰራተኛ ናት። ከኛ ጋር ምን ትሰራለች? እሷ የቤተሰብ አባል ናት እንዲ አለች ማኪም። አዎ የቤተሰብ አባል ናት። እሷም እዚህ ቤት ሰው ሲገድል በአይኗ አይታለች። ብቻዋን እዚህ ቤት ጥለናት ልንሄድ አንችልም አለች ሮዛም። ብቻ ያም አለያም ሁሉም ሰው አሳመኗትና ተያይዘው ወደ ምሳ ሄዱ።
ተመልሰው ሲመጡ ናታን እልም ያለ እንቅልፍ ወስዶት ነበረ። በዛም ሰዓት መጣ። ሰላም ከእንቅልፍ አስነሳችው። ናትዬ ለምን አልጨነቀህም? እንዴ እኮ ጨንቆኛል። ተነስና ቤተ ክርስቲያን ሄደን ጸሎት እናድርግ ባከና ትተኛ አለችው። እናም እንግዲህ ናታንም ተነስቶ ሄደው ጸልየው ተመልሰው ከመጡ በኋላ ሮዛ እናቷን እናቴ ተይ ልጅሽን እሳት ውስጥ አታስገቢው፣ ማኪ በጭራሽ አታፈቅረውም፣ ልጅሽ ይጎዳብሻል። እኔ ወንድም ሊጎዳ አልፈልግም፣ ደግሞ እሱ የሚያፈቅረው ሰላምን ነው፣ ከሰላም ጋር መኖር አለበት እያለች ከእናቷ ጋር ስትከራከር ነበር። እናትየዋ ደግሞ እናንተ አልገባችሁም እንጂ ማኪ የቤተሰቡን አንድ ለማድረግ በጣም እየለፋች ነው ያለችው። እናንተ ግን ምን አድርጋችሁ ነው እንደዚህ ጠምዳችሁ የያዛችኋት? አለች እናትየዋ። ሮዛም እናቴ አንቺ አልገባሽም፣ ሁሉንም ነገር ለእልህ ነው የምታደርገው፣ ለተንኮል ነው የምታደርገው በማለት መለሰችላት። እናትየዋም በቃ ይበቃሻል፣ ብዙ ፈተና ፈተነሻታል፣ ከአሁን በኋላ ይበቃሻል አለቻት። ሮዛም እናቴ አንድ ፈተና ልፈትናት በማለት እናቷን ካሳመነቻት በኋላ ድጋሚ አሁንም ሌላ ተንኮል ጠነሰሱ። ማኪም ምንም ነገር ቢሆን እኔ አንተን ማጣት አልፈልግም፣ አንተ ሌላ ሴት ልትወስድህ በጭራሽ አልፈልግም እያለች ብቻዋን እያጉረመረመች ነበረ። የሆነ ጊዜ ያንን ተንኮል ሰው ገሏል ብለው ናቴን ፖሊስ የውሸት ፖሊስ ወደ ቤት እንዲመጣ እናትና ልጅ ከተመካከሩ በኋላ ፖሊስ ወደ ቤት መጣ። እዚህ ቤት ሰው ገላችኋል የሚባል ወሬ ደርሶናል እና ማነው የገደለው? ናታን ነው የሚባል ወሬ ሰምተናል በማለት ፖሊሱ ሲያወራ ሁለቱ ተፋጠጡ፣ ሰላምና ማኪ። ሰላም ራሷን አሳልፋ ለፍቅሯ መስዋዕት ልትሆን ስትል ማኪ ቀደም ብላ እኔ ላይ የገደልኩት አለች። ሁሉም ሰው ፈጦ ቀረ። በጣም ተገረመ። ይች ልጅ የእውነትም ታፈቅረዋለች ወይስ የእውነት ስንመካከር ሰምታን ነው በማለት ሮዛም ብቻዋን ማውራት ጀመረች። ግን ማኪ የእውነት ለፍቅሯ ብላ ነው ወይስ ሲመካከሩ ሰምታ የውሸት መሆኑን አውቃ ነው ራሷን አሳልፋ የሰጠችው? ምን ይመስላችኋል? አዎ እናትየዋና ሮዛ ሲመካከሩ እቅዱን ሲያወጡ ሰምታ ነበረ። ለዛም ነው ራሷን አሳልፋ የሰጠችው። እናም ፖሊሱ ይዟት ሲሄድ እንደዚህም ትል ነበር፣ አሁን መታችሁ ትወስዱኛላችሁ፣ ይህን ያክል የኔን ፍቅር መጠራጠር አልነበረባችሁም፣ ለምንድን ነው እንደዚህ ፈተናዬን የምታበዙት? እያለች እያጉረመረመች ነበረ። እናም ፖሊሱ ትንሽ ይዟት ከሄደ በኋላ ደወሉለትና በቃ ልቀቃት አሉት። ፖሊሱን በሰላም ተመለሽና ሂጂ አላት። ያው ፖሊሱ የውሸት ፖሊስ ነበር። ተመልሳ ወደ ቤት ስትመጣ ሮዛ በሩ ጋር ጠበቀቻት። እኔ የምልሽ ግን ፖሊሱ ሂጂ ሲልሽ ምንም አልተገረምሽም እንዳለቻት፣ አንቺ ብዙ አትጠይቂኝ፣ ስለዚህ አንቺ ብዙ ጥያቄ ጠይቂኝና እኔ መጥፎ ነገር ስናገር ተናጋሪ ታደርግኛለሽ ብላ ገልምጣት ገባች። ሮዛ ግን አሁንም አልተዋጠላትም። ይቺ ልጅ ያሰበችው ነገር አለ፣ ወንድሜን አሁንም ልትጎዳው ነው ወይም እኛ የሆነ ነገር ስናወራ ሰምታለች እንጂ በጭራሽ ራሷን አሳልፋ አትሰጥም ብላ ተጠራጥራታለች። እናትየዋ ግን ድጋሚ ከአሁን በኋላ ምንም ነገር ልታረጉብኝ አልፈልግም፣ ማኪ የልጄ ሚስት ትሆናለች ብላ ደምድማለች። ናታንም ወደ ሰላም ጋር ሂዶ እኔ ምልህ ለአንተ ብላ ራሷን መስዋዕት አደረገች፣ አንተ ግን ምንም አልመሰለህም አይደል እንዴ? ለምን ተከትላት አልሄድክም? አለች። ሰላምም እኔ አይመለከተኝም፣ ለእሷ ያለኝን ስሜት ታውቂያለሽ አይደል? እውነተኛ ስሜት ያለው ከአንቺ ጋር ነው። ለምንድን ነው እንደዚህ የምትቀኒው? ለእሷስ የምትከራከሪው? አላት። እንግዲህ ውድ ተመልካቾቼ የናታን የወደፊት ሚስት ማን ይሆን? ሰላም ወይስ ማኪ? የማኪ ውሸቶችና የውሸት ፍቅሯ መቼ ይጋለጥ ይሆን? አብረን የምናየው ይሆናል። እንግዲህ ለድምፄ መዘጋጋትና ለአፍንጫዬ መያዝ በጣም ይቅርታ፣ በሳይነስ እየተሰቃየው ነው። በዚሁ አጋጣሚ መድኃኒት የምታውቁ ካላችሁ ብትጠቁሙኝ ደስ ይለኛል። አሁንም በሌላ ቪዲዮ